ነገር የሰው ልጅ የራስ ቅሉ ተፈታ። በእኛ ዘመን ድሮ የራስ ቅል አይታየም። አሁን ግን ሰርጀንቶቹ መቀደድ ጀመሩ፣ መስፋት ጀመሩ። ለመጀመሪያ ጊዜ የሰው ልጅ ጭንቅላት ሲከፈት በጣም አስደንጋጭ ነገር ተገኘ። ልንገራችሁ ጥሯል። እያንዳንዱ አይናችን ወደ 1 ሚሊዮን የሚጠጋ ኦፕቲካል ነርቭስ ወይም የእይታ አይን ሲኖረው ወደ 256 አሻራዎች አይናችን ውስጥ አንድ ፊደል ከዲኤንኤ ውስጥ ጎደለ ማለት ሰው አካለ ስንኩል ሆኖ በዊልቸር ይሄዳል ማለት ነው። ሞለኪውላችን ስትራክቸሩ ላሚኒን የሚባል ፕሮቲን አለ። ላሚኒን ቆመ ማለት አንተም አንቺም ሞትሽ ማለት ነው። እያንዳንዱ ሰው ወደ ምድር ሲመጣ አማኒ ይሁን ኢአማኒ ይሁን ሴት ይሁን ወንድ ይሁን እግዚአብሔር በተፈጥሮ የሚሰጠን የጀርባ አጥንታችን ቁጥር በጌታ እድሜ ልክ 33 ነው። ደስ ይበላል። በዚህ በ33ቱ አከርካሪ አጥንት የሚወጣ የሚወርድ ልዩ በጣም አንጸባራቂ የሆነ ፈሳሽ ተገኘ። በጣም ይሄ ፈሳሽ ልዩ ነው። መልኩ በጣም የተለየ ነው። ሳይንቲስቶቹ ምን አሉት መሰላችሁ? ተመልከቱ፣ ቀላል አይደለም። እግዚአብሔር ያናግራል። ሳክሪስ ሰክሪሽን ወይም ክራይስት ኦይል የክርስቶስ ቅባት አሉት። እግዚአብሔር ሰውን ሲያመጣው እያንዳንዳችን ስከል ቦንስ ይባላል። የራስ ቅል አጥንት ቁጥሩ ስንት ነው? 22 ነው። ሚደንቅ እኮ ነው። ማለት ፊደል ነው። ሰው ማለት ቁጥር ነው። ለምሳሌ አንድ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል? ምኑ ይመረመራል? ዲኤንኤው ዘረመሉ ይመረመራል አይደል? ውሸት የለም፣ እውነት ነው። እጥር ምጥን ላለች ደቂቃ የነዚህን መላእክት ክብር የጻድቁ አባታችን የተክለ ሃይማኖትን ክብር እንማራለን። ስለ ቅዱሳን መላእክት ስንነጋገር እግዚአብሔር አምላክ 7ቱን ሰማያት ፈጥሮ በተለይ ኢዮር፣ ራማ፣ ኤረር የተባሉ 3 የብርሃን ሰማያትን አዘጋጅቶ ለቅዱሳን መላእክት ማረፊያ አድርጓቸዋል። ዓለመ መላእክት በመባል ይታወቃሉ። የመጀመሪያው ሰማይ ኢዮር ይባላል ከመላእክት ከተሞች። ቀጥሎ ያለው ራማ ይባላል። በመቀጠል በስተመጨረሻ ያለው ኤረር ይባላል። እነዚህ 3ቱ ዓለመ መላእክት ውስጥ 9 ነገዶችን ያኖረ ማን ነው? እግዚአብሔር ነው። ከአጋዕዝት በመቀጠል ወድቋልና ሳጥናኤል ነገደ ኪሩቤል የሚባል ታላቅ ነገድ አለ። የሥላሴን ስዕል ስትመለከቱ የሰው መልክና የአንበሳ መልክ ያለው ሲሆን አለቃቸው ኪሩብ ይባላል። ነገዱ ደግሞ ኪሩቤል ይባላል። እነዚህ ቅዱሳን መላእክት በእውነት ዓይንን የተመሉ ናቸው። ምንን የተመሉ ናቸው? ዓይንን የተመሉ ናቸው ማለት ዕውቀትን የያዙ ናቸው ማለት ነው። ኪሩቤል ማለት ራሱ ቅሩ በእግዚአብሔር እንደማለት ነው። ለምሳሌ ዓይናችን ስንመለከተው ቀላል ሊመስል ይችላል። እግዚአብሔር ግን ሲያዋቅረው ዓይን ብዙ ነገር ነውና ወደ 7 ሚሊዮን የሚጠጉ ቀለማትን መለየት ከነዝርዝራቸው የሚያውቁ ሮድስ የሚባሉ ህዋሳት ሲኖሩት ጨለማን ደግሞ መለየት የሚችሉ ወደ 100 ሚሊዮን በእውነት ሮድስ የሚባሉ ሴሎችን ማን አኑሯል? እግዚአብሔር አኑሯል። እያንዳንዱ አይናችን ወደ 1 ሚሊዮን የሚጠጋ ኦፕቲካል ነርቭስ ወይም የእይታ አይን ሲኖረው ወደ 256 አሻራዎች አይናችን ውስጥ አሉ። ምናችን ውስጥ አሉ? አይናችን ውስጥ አሉ። አስቡት፣ የኛ አይን በዚህ መልኩ እግዚአብሔር ካዋቀረው የኪሩቤል አይን ምን አይነት አይን ይሆን? ለብዙሃት አዕይንቲሆሙ አይናቸው ብዙ ነው ማለት ዕውቀት ያልተከፈለባቸው ኃላፊያትን መጻያትን እንዲያውቁ ያደረጋቸው ናቸው። ቀጥሎ ያለውን ክፍል ሱራፌል አለው። እስቲ በሉት። ሱራፌል ማለት እሳታማ ማለት ነው። አለቃቸው ሱራፌ የተባለ መልአክ ሲሆን የሥላሴን ስዕል ስትመለከቱ በስተግራ የሚገኘው የላም ፊትና የንስር ፊት ያለው መልአክ ሲሆን ሱራፌ ይባላል። 6 ክንፎች አሏቸው። በአጠቃላይ ግን ሕዝቅኤል እንደገለጣቸው ከሆነ 16 መላእክት ናቸው። ስንት መላእክት ናቸው? 16 መላእክት ሲሆኑ 12ቱ ከውስጥ 4ቱ ከአፋ ሆነው የሥላሴን ዙፋን የሚሸከሙ መላእክት ናቸው። አመስግኗቸው እነዚህ ቅዱሳን ክቡራን መላእክት። ኢሳይያስ እንደተመለከታቸው በክልኤቱ ክነፊሆሙ ይከድኑ ገጾሙ
በሁለት ክንፋቸው ፊታቸውን ሸፍነው በሁለት ክንፋቸው እግራቸውን ሸፍነው ሁለት ክንፋቸውን ወዲያና ወዲያ አድርገው ያለማቋረጥ ቅዱስ 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 እያሉ እግዚአብሔርን በአንድነትና በሶስትነት የሚያመሰግኑ ናቸውና ቅድም ሊቃውንቱ ፍቁራኒሁ ለአብ የአብ ወዳጆች አብ የሚወዳቸው ያቀረባቸው ለሰው ልጅ ምሕረትን የሚለምኑ ኪሩቤልና ሱራፌል ደጋግ አማላጆች ናቸው በማለት በእውነት ሊቃውንቱ አሰምተውናል። ለሊቃውንቱ ዝማሬ መላእክትን ያሰማልን። እነዚህ ቅዱሳን ክቡራን ልዑላን መላእክትን ስንመለከታቸው በጣም የሚያስደንቅ ነገር ልነግራችሁ እችላለሁ። ፊታቸው አንዱ የሰው አንዱ የአንበሳ አንዱ የላም አንዱ የንስር መሆኑ ዝም ብሎ አይደለም። እግዚአብሔር ባወቀ ያደረገው ነገረ ስጋዌን የሚያመለክት ነው። በእውነት የሰው ፊት ያለው መልአክ የእግዚአብሔር ልጅ አለ ሊቁ ሰው መሆኑን ምስጢር ያመለክታል። የላም ፊት ያለው መልአክ ላም በኦሪቱ እንደሚሰዋ በዕፀ መስቀል ላይ የተሰዋ የጌታን የላህም ወልደ እግዚአብሔር የስቅለቱን ነገር ይወክላል። የአንበሳ ፊት ያለው መልአክ አንበሳ ፈጥኖ እንደሚነሳ 3 መዓልት 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቷልና ትንሣኤውን ይወክላል። የንስር ፊት ያለው መልአክ ደግሞ ምኑን ይወክላል? የክርስቶስ እርገቱን ይወክላል በማለት በጣም አስደናቂ ምስጢርን አመስጥሯል። ይህ ብቻ አይደለም። የሰው ፊት ያለው መልአክ ለሰዎች ይለምናል። የላም ፊት ያለው መልአክ ለቤት እንስሳዎች ይለምናል። የአንበሳ ፊት ያለው መልአክ ለዱር አራዊት ይጸልያል። የንስር ፊት ያለው መልአክ ደግሞ ለሰማይ አዕዋፍ ይጸልያል። እግዚአብሔር ፍጡራኑን ሁሉ ያለ አማላጅ አልተወምና ፍቁራኒሁ ለአብ የተባሉ በእውነት ለሰው ልጅ ምሕረትን የሚለምኑ ሱራፌልና ኪሩቤል ናቸው። ከፍጡራን ወገን ምትበልጣቸው ማተገኘች ድንግል ማርያም ኪሩባዊ ሰረገላ ሆና ተገኘች እንጂ ከመላእክት ወገን እነሱን የሚበልጥ የለም። ድንግል ማርያም ብቻ በልጣቸዋለች። ሕዝቅኤል ኮቦር በምትባል ወንዝ ተቀምጦ ሳለ ተመስጦ መጣበት። ቀና ብሎ ሲመለከት ኪሩቤልና ሱራፌል የእግዚአብሔርን ዙፋን ተሸክመዋል። ዙፋኑን ደግሞ በእሳት ምሰሶ መንኮራኩር ይዘው ታይተዋል። እነዛ በእሳት ምሰሶ ዙፋኑን የያዙትን ጌታ በጀርባዋ በማዘል በክንዷ በመታቀፍ በከናፍሯ በመሳም ማን በልጣቸዋለች? ድንግል ማርያም በልጣቸዋለች። ክብር ይግባት እናታችን። አንቲ ታቢን ኪሩቤል አባ ጊዮርጊስ ነው። አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን አለ። ሱራፌልና ኪሩቤል በእሳት ሰረገላ ይሸከሙታል። ወበምጽናቱ ዘእሳት ይጼኑ መንበሮ ዙፋኖን በእሳት ምሰሶ ይደግፋሉና አንቲ ሰጾር ክዮ በከርስኪ አንቺ ግን ያንን አምላክ አለ በማህፀንሽ ተሸከምሽው። ወአቀፍ ክዮ ባብራክኪ በጉልበቶችሽ ታቀፍሽው። ወአዘል ክዮ በዘባንኪ በጀርባሽም አዘልሽው ካለ በኋላ ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኖ ህየንተ ምጽናቱ ዘእሳት አእዳውኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኳለ። እነዛ መላእክት ዙፋኑን በእሳት ምሰሶ ሲደግፉ ድንግል ማርያም ግን ሕፃናት ናላ ያወርዳቸዋል ብለው ወላጆቻቸው በመሃል እጃቸው እንዲደግፏቸው ዓለምን የሚደግፈውን ጌታ ደገፈች። ክብር ለክንዷ፣ ክብር ለማህፀኗ፣ ክብር ለጀርባዋ። ቀጥሎ ያለውን ክፍል ኃይላት ሲለው አለቃቸው የምትወዱት ሙሴን ከፈርዖን፣ ኢያሱን ከአማሌቅ፣ ሕዝቅያስን ከሰናክሬም፣ ዳዊትን ከጎልያድ፣ ዳንኤልን ከአፈ አናብስት የታደገው እስቲ በአንድ ላይ ስሙን ጥሩት። ማን ነው? ሚካኤል የመላእክት ሁሉ አለቃ ሆኖ በነገደ ኃይላት ላይ ተሹሟል። ሚካኤል ማለት ስሙ ራሱ ታላቅ ስም ነው። ሚ ማለት መኑ ማለት ነው። ካ ማለት ከመ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሚካኤል መኑ ከመ እግዚአብሔር እንደ እግዚአብሔር ያለ ማን ነው ማለት ነው። እግዚአብሔር ባወቀ ለዚህ መልአክ ይህን ስም የሰጠው ለምንድን ነው? በኋላ ጊዜ ሳጥናኤል እኔ እግዚአብሔር ነኝ ብሎ ሲነሳ መኑ ከመ ልዑል እንደ ልዑል እግዚአብሔር ማን አለ አንተ አይደለህም ብሎ የሚፋለም በመሆኑ ሚካኤል ማለት መኑ ከመ እግዚአብሔር ማለት ነው። ካ የምትል ፊደል በመሃል እንደገባች በመጽሐፈ ሄኖክ ምዕራፍ 20 ላይ
አካ የሚለውን የእግዚአብሔር ስም በቅዱስ ሚካኤል መዳፍ ላይ ራሱ እንደቀረጸው በእውነት ታላቁ አባት ሄኖክ አስተምሯል። ሰላም ለዝክረ ስምከ ምስለ ስመ ልዑል ዘተሳተፈ ወልደ ያሬድ ሄኖክ በከመጽሐፈ የአዳም 7ኛ ትውልድ የሆነው የያሬድ ልጅ ሄኖክ እንደጻፈው ስም ከልዑል ስም ጋራ ሱታፌ አድርጓልና ለስም አጠራር ሰላምታ ይገባል ትላለች ቤተክርስቲያን። ለዚህ ገናና መልአክ ክብር ይግባው ቅዱስ ሚካኤል በሱራፌል ላይም ተሹሟል። ቀጥሎ ያለውን ክፍል አርባብ ይለዋል፣ ራማ ይለዋል። ሰማዩ እዚህ ውስጥ ናቸው እንግዲህ ካህናተ ሰማይ የሚገኙት። አርባብ የተባለ ክፍል ነበረ። ያንን ደግሞ እንዲመራ ሩፋኤል ተሹሟል። ማን ተሹሟል? ሩፋ ማለት ሐኪም ማለት ነው። ኤል ማለት ምንድን ነው? እግዚአብሔር ማለት ነው። ፈውሰ እግዚአብሔር የተባለ ሐኪሞችን የሚራዳ የመላእክት አለቃ በእውነት አርባብን ቅዱስ ገብርኤል ይመራዋል። መናብርትን ደግሞ ሩፋኤል ይመራዋል። በረከታቸው ይደርብን። ገብርኤል ስንል ጋቦር ማለት በዕብራይስጥ ኃያል ማለት ነው። ኤል ማለት እግዚአብሔር ማለት ነው። ገብርኤል ማለት ምን ማለት ነው? እግዚአብሔር ኃያል ነው ማለት ነው። ራማ በተባለችው ሰማይ ነገደ አርባብን እንዲመራ እግዚአብሔር ስልጣን ሰጥቶታል። ቅዱስ ያሬድ ግን ግብሩን ተመልክቶ ብእሲው አምላክ ብሎ ስሙን ተርጉሞታል። ቀጥሎ መናብርት ይባላሉ። እስቲ በሉ አያቸው 24ቱ ካህናተ ሰማይ መናብርት ከመናብርት ነገድ የወጡ ናቸው። መሪያቸው ሆኖ የተገኘ ግን ሩፋኤል ነው። ሩፋ ሐኪም፣ ኤል እግዚአብሔር ሐኪሜ ነው ማለት ነው። ቀጥሎ ያለውን ክፍል ስልጣናት ብሎታል። እስቲ በሉ አለቃቸው ሱሪኤል የተባለ ወይም ሱሪያል የተባለ መልአክ ነው። ሱር ማለት ትእዛዝ ማለት ነው። ኤል ማለት እግዚአብሔር ማለት ነው። ሱሪኤል ወይም ሱሪያል ማለት የእግዚአብሔር ትእዛዝ ማለት ነው። መላእክትን ለምስጋና የሚያነቃ የሚያተጋ መላእክት እዛው ሰማይ ላይ ከሰራዊቶቹ ጋር አለ። ቀጥሎ የመጨረሻው ክፍል ኤረር በተባለችው ሰማይ ላይ ሊቃናት ብሏቸዋል። እስቲ በሉት ሰዳክኤል የተባለ መልአክ ይመራቸዋል። በእውነት የሚገርመው ሰዳክ ማለት ጻድቅ እውነተኛ ማለት ነው። ኤል ማለት እግዚአብሔር ማለት ነው። እግዚአብሔር ጻድቅ ነው ማለት ነው የስሙ ፍቺ። ያን ሰራዊት ይመራል። ቀጥሎ ያለውን ክፍል መኳንንት ብሎታል። ታላቁ መልአክ ሰላትኤል ይመራቸዋል። ሰላት ማለት ምስጋና ጸሎት ማለት ነው። ኤል ማለት እግዚአብሔር ነው። የእግዚአብሔር ምስጋና የተባለ መልአክ ነው። የመጨረሻው ክፍል መላእክት ሲባል አለቃቸው አናንኤል የተባለ መልአክ ነው። አናን ማለት ዝናብ ደመና ማለት ነው። የእግዚአብሔር ዝናብ የእግዚአብሔር ደመና የተባለ መልአክ ሲሆን የመጨረሻውን ክፍል እንዲመራ እግዚአብሔር ሾሞታል። ክብር ምስጋና ለአምላካችን ይሁንና እነዚህ ቅዱሳን ክቡራን መላእክት 9ኙ ማዕረግ ለሆነው ለቤተ ክርስቲያናችን የክህነት ማዕረግ ምሳሌ አድርጓቸዋል። የሚኖሩበት 3ቱ ሰማያት ኢዮር፣ ራማ፣ ኤረር እንደሚባል በተመሳሳይ መልኩ ቤተ ክርስቲያናችን ስትሰራ ስንት ክፍል አላት? 3 ክፍል አላት። መቅደስ፣ ቅድስትና፣ ቅኔ ማህሌት። 9 ነገድ 9 ማዕረግ በሰማይ እንዳለ አሁንም በቤተ ክርስቲያናችን 9 ክህነት አለ። የክህነት ማዕረግ አለ። ኪሩቤል የሊቃነ ጳጳሳት፣ ሱራፌል የጳጳሳት፣ ኃይላት የኤጲስቆጶሳት፣ አርባብ የቆሞሳት፣ መናብርት የቀሳውስት፣ ስልጣናት የዲያቆናት፣ እንደገና ደግሞ ሊቃናት የንፍቆቹ፣ መኳንንት የአንባቢያን፣ የመጨረሻዎቹ መላእክት ደግሞ የመዘምራን አምሳል ሆነዋልና ቤተ ክርስቲያን ትትመሰል በጽርሐ አርያም ዘላይሉ። ቤተ ክርስቲያናችን ላይ ባለው በጽርሐ አርያም ትመሰላለች አለ አባ ጊዮርጊስ። ክብር ለቤተ ክርስቲያናችን። አዎ መንበረ ብርሃን በዛ እንዳለ መንበሩ አለ። ታቦተ ብርሃን ታቦት ዘዶር እንዳለች ታቦት አለ። መንጦላዕተ ብርሃን የብርሃን መጋረጃ እንዳለ መጋረጃው አለ። እንደ 4ቱ ጾርተ መንበር 4ቱ ሊቃነ ጳጳሳት እንደ 24ቱ ካህናተ ሰማይ ጳጳሳት ኤጲስቆጶሳት ይገኙባታልና ጽርሐ አርያም ውስጥ የሰበሰበን ከመላእክት ጋር ሱታፌ እንድናደርግ ያደረገን የሰማይና የምድር ፈጣሪ አልፋ እግዚአብሔር ክብር ምስጋና ለስሙ ይሁን። ወደ 4ቱ ካህናተ ሰማይ ስንመጣ እግዚአብሔር አምላክ እነዚህን መላእክት በተለይ ከኪሩቤል 2ቱን ከሱራፌል 2ቱን አድርጎ እንደገና ደግሞ ሩፋኤል ከሚመራቸው ከሰራዊተ መናብርት ውስጥ ደግሞ 24 ሊቃናትን አውጥቶ መንበረ ስብሐት በምትባል ሰማይ ላይ አኖራቸው። ምን በምትባል?
ብዙ ስም አላት። መንበረ ብርሃን ትባላለች፣ ብርሃኑ ይበራባታል። መንበረ ጸባዖት ትባላለች፣ የሁሉ ቻይ የእግዚአብሔር ዙፋን ናት። መንበረ ስብሐት ትባላለች። ምስጋናው በእውነት በዛ ሰማይ ላይ እየተቀጣጠለ ይወጣል እና እዛ ላይ አኖረ። ኪሩቤልን ልክ እንደ ቀሳውስት በቀኝ አደረገ። ሱራፌልን በአምሳለ ዲያቆናት አይነት በግራ አደረገና እነዚህን ካህናተ ሰማይ ክንፍ ለክንፍ አያይዞ እዛ ሰማይ ላይ አኑሯቸዋል። በዮሐንስ ራእይ ላይ ዮሐንስ ሲመለከታቸው 24 መናብርት ዙፋኖች ተመለከተ። በ24ቱ መናብርት ላይ ደግሞ ነጫጭ ልብስ ለብሰው ተቀምጠዋል። ምን ተቀምጠዋል? ነጫጭን የለበሱት። ለምን? ንጽህናቸው ቅድስናቸው ነው። የወርቅ ዘውድ ደፍተዋል። ድል መንሳታቸው ነው። ይህ ብቻ ሳይሆን አክሊላቸውን ደግሞ እንደገና በእግዚአብሔር ዙፋን ፊት ምን ያደርጋሉ? ያስቀምጣሉ፣ ያኖራሉ። ዛሬ ቀሳውስት ኪዳን ሲያደርጉ ጥምጥማቸውን እንዲፈቱ ይሄ ትሕትና አምሳል ነውና ያወርዳቸዋል። ነጫጭ ልብስ ለብሰው በዛ ዙፋን ላይ እንዲቀመጡ አደረገ። ጳዚዮን የሚባል የብርሃን ዘውድ እንደፋላቸው። ትዕምርተ መስቀል የብርሃን መስቀል አስያዛቸው። ክብር ለእነዚህ መላእክት ይሁን። እነዚህ መላእክት ልዑላን ናቸው። በጣም የሚገርመው ቁጥራቸው ስንት ነው? 24። እስቲ በሉ ለምን 24 አደረጋቸው? ስንት ሰዓት አለ? እስቲ ንገሩኝ። 24 ሰዓት አለ። 12 የቀን ሰዓትና 12 የሌሊት ሰዓት አለ። እነዚህ መላእክት ምስጋናን የማያቋርጡ እስመ አኮቴቶሙ እረፍቶሙ ወእረፍቶሙ አኮቴቶሙ፣ እረፍታቸው ምስጋና ምስጋናቸው እረፍት በመሆኑ ቁጥራቸው ልክ በ24ቱ ሰዓት ልክ ስንት አደረጋቸው? 24 ሲያደርጋቸው በእውነት ኦርቶዶክሳውያን በ24ቱ ሰዓታት በመላው ዓለም የሚጸለየውን ጸሎት ሁሉ የሚያሳርጉ በመሆናቸው ቁጥራቸው ስንት ሆነ? ከፍ ብሎ 25 ዝቅ ብሎ 23 ሳይሆን በ24ቱ ሰዓት ልክ 24 አድርጎ ማን ሾማቸው? እግዚአብሔር ሾማቸው። ጸሎታችን ልመናችን ሁሉ በእነሱ የተቀደሰ ማዕጠንት ወዴት ይወጣል? ወደ መንበረ ጸባዖት ያርጋል። ክብር ይግባቸው እነዚህ ብሩሃን ልዑላን መላእክት። ይህ ብቻ አይደለም። ስንት ወራት አሉ? 12 ወራት አሉ። በ12 ወራት ልክ ደግሞ የሰለጠኑ 12 መገብታ ወራት አሉ። በድምሩ ስንት ይሆናሉ? 24 ይሆናሉ። በእውነት ፍጥረት ሁሉ የተሾመለት ጠባቂ መልአክ አለው። ያም ይሁን ሁሉም ጸሎቱ በማን በኩል ይወጣል? በ24ቱ ካህናተ ሰማይ ማዕጠንት ወደ እግዚአብሔር ፊት የሚቀርብ በመሆኑ ቁጥራቸው 24 ሆነ። እንደገና እግዚአብሔር ስራው ድንቅ ነው። አሮን ወደ ቤተ መቅደስ ሲገባ ሲያገለግል 12 የዕንቁ ፈርጦች ያሉበት የ12ቱ ነገደ እስራኤል ስም የተጻፈበትን እንደ ጸናጽል ያለ ነገር እንደ ዕንቁ ፈርጥ ያለ ነገር በደረቱ ላይ እንዲያስር ያደርጋል። ሲገባ ሸዋ ትላለች። ህዝቡ ለማዕጠንት ገባ፣ ለጸሎት ገባ እያሉ ይተጉ ነበረ። ቁጥራቸው ስንት ነበሩ? 12 ነበሩ። 12 የደረት ልብስ ያለው ልብስን ለብሶ ህብስት ያዘጋጃል። ጠረጴዛ አለ፣ ገበታ አለ። እዛ ላይ 6ቱን በቀኝ 6ቱን በግራ አድርጎ ምን ያደርጋል? ለእግዚአብሔር ያቀርባል። በድምሩ ስንት ይሆናሉ? የደረት ልብሱ 12 ህብስቱ ቁጥሩ 12 ሲደመር 24። ስለዚህ በሰማይም ያለው የክህነት አገልግሎት በ24ቱ ካህናተ ሰማይ ሲመራ በምድርም በቅድስተ ቅዱሳን በቅድስት በአደባባይ የሚደረገው የክህነት አገልግሎት በ24 ቁጥር እንዲመራ ማን አደረገ? ራሱ እግዚአብሔር አደረገ። እንደገና በብሉይ ኪዳን የነበሩት በእውነት የኪዳን ልጆች የተባሉት እነማን ናቸው? እስራኤል ናቸው። ስንት ነበራቸው ቁጥር ነገዳቸው? 12። እስቲ በሉ 12 ነገደ እስራኤል አሉ። በሐዲስ ኪዳን ደግሞ ሐዋርያት ስንት ሆነው ተመረጡ? በድምሩ ስንት ሆኑ? 24። ታያችሁ። የብሉይ ኪዳንም የሐዲስ ኪዳንም የእግዚአብሔር ምርጫ የሆኑ የሁለቱ ኪዳናት አገልጋዮች በ24 ቁጥር የተዋቀሩ ሲሆኑ አስቀድሞ 24ቱን ካህናተ ሰማይ አኑሮ በምድር ላይ ይህን ስርዓት እግዚአብሔር አድርጓል። በአንደኛ ዜና መዋዕል ምዕራፍ 24 ላይ ለምሳሌ ዛሬ በቤተ ክህነት ሰሙነኛ ነው ገሌ ይባላል። ከዛ ነው የወጣው። ምን ተደረገ? ከአሮን ወገን የሆኑ 24 ሰዎች ተመረጡ። ስንት ሰዎች ተመረጡ? 24። በኢየሩሳሌም ባለችው ደብተራ ኦሪት ማለት ነው። 24 ተመረጡ።
24ቱ ደግሞ በሳምንት ያገለግላሉ። ዛሬ አሁን ቀሳውስት በሳምንት የቅዳሴ አገልግሎት አላቸውና ቁጥራቸው ስንት ነበረ ይላል? 24 ነበረ። በኢየሩሳሌም ሰማያዊት ባለችው መቅደስ 24ቱ ካህናተ ሰማይ ሲያገለግሉ፣ በኢየሩሳሌም ደግሞ ባለችው ደብተራ ኦሪት ስንት ካህናት አገለገሉ? 24 ያገለግሉ ነበረ። ምዕራፍ 25 ላይ ስትመለከቱ ደግሞ መዘምራን በጸናጽል የሚያገለግሉ፣ በከበሮ የሚያገለግሉ፣ በመለከት የሚያገለግሉ እንደዛሬው መዘምራን የሆኑ ደግሞ አሁንም ቁጥራቸው ስንት ነበር ይላል? 24 ነበር ይላል። ስለዚህ ቤተክርስቲያናችን ይህን ሁሉ ምስጢር አስተባብራ በመያዝ በዛሬው በህዳር 24 ዕለት 24ቱን ካህናተ ሰማይ ታከብራለች። ክብር ለእነዚህ ቅዱሳን መላእክት ይሁን። አንድ ጥያቄ ልጠይቃችሁ። 24 በሰውነታችሁ ምን ላይ አለ? 24 ቁጥር እስቲ የሚነግረኝ ጎበዝ ሰው። ከሰውነታችሁ ክፍል 24 ቁጥር ያለበት ምኑ ላይ ነው እንዴ? ግራ ገባችሁ እንዴ? ምናችሁ ላይ? ጣታችሁ ላይ። እሺ ጥሩ። ካህኑ ለምሳሌ እግዚኦ መሐረነ ክርስቶስ ስንት ጊዜ በእንተ ማርያም ሲደመር በቃ 24ቱ ሰዓት እንበድላለን። በ24ቱ ሰዓት የሰራነውን ኃጢአታችንን ምን በለን? ይቅር በለን ነው። ግን እግዚአብሔር ሰውን ሲፈጥረው መቅደስ አድርጎ ፈጠረው። ምን አድርጎ ፈጠረው? አሁን ትንሽ እስቲ አናቶሚያችሁን ላስተምራችሁ። ስንት እግሮች አሉን? አይዟችሁ። ስንት አይኖች አሉን? ስንት አፍንጫ ቀዳዳ አለን? ስንት ጆሮዎች አሉን? ስንት አፍ አለን? ስንት እጆች አሉን? ስንት መዳፍ አለን? ስንት ጣቶች አሉን? ጥሩ። ለምንድን ነው እግዚአብሔር ይህን ያደረገው? ሰውም በመልኩ ሲፈጥረው እንደዚሁ የፈጠረው አይደለም። ሰው ማለት ፊደል ነው። ሰው ማለት ቁጥር ነው። ለምሳሌ አንድ ሰው ልጅ አልወለድኩም ብሎ ቢክድ በምኑ ይታወቃል? ምኑ ይመረመራል? ዲኤንኤው ዘረመሉ ይመረመራል አይደል? ውሸት የለም፣ እውነት ነው። አሁን ለምሳሌ ፊደል ነው፣ ቁጥር ነው። ዲኤንኤ አይታችሁ ታውቃላችሁ? ከእናንተ መካከል ዲኤንኤ ያየ የለም አይደል? እሺ፣ ቅርጹ የያዕቆብን መሰላል ነው የሚመስለው። እግዚአብሔር እያንዳንዳችን ሴላችን ኒውክለሱ ማዕከሉ ላይ ነው የቀረጸው። በትልቅ አጉሊ መነጽር ሚያጎላ በማይክሮስኮፕ ስትመለከቱት ትደነግጣላችሁ። 6 ቢሊየን ፊደሎች ውስጥ አሉ። ስንት? እውነት ነው የምነግራችሁ። 6 ቢሊየን ፊደሎች ማለት 1000 መጽሐፍ ቅዱስ ውስጥ ያሉ የፊደል ብዛት ማለት ነው። አንድ ፊደል በመጽሐፍ ቅዱስ ውስጥ ቢለወጥ ትርጉም አያዛባ? አንድ ፊደል ከዲኤንኤ ውስጥ ጎደለ ማለት ሰው አካለ ስንኩል ሆኖ በዊልቸር ይሄዳል ማለት ነው። አሁን የሚገርመው ይሄ አይደለም። በተለይ የእስራኤል ሳይንቲስቶች በብዙ ሚሊዮን ደረጃ ማግኒፋይ ወይም በሚያጎላ መሳሪያ ዲኤንኤያችንን ሲመለከቱ የሚያስደንቅ ነገር አገኙ። 4 መዋቅር አለው። 4 ስንት መዋቅር? አደኒን፣ ጓኒን፣ ሳይቶሲን፣ ታያሚን የሚባሉ ናቸው። ንጥረ ነገር ናቸው። ግን ምንድነው 10 ላይ ድልድይ ይሰራል። እዚህ ውስጥ እኮ ነው ያለው። 5 ላይ ድልድይ ይሰራል። 6 ላይ እንደገና ድልድይ ይሰራል። 5 ኮዱ 10 5 6 5 አፈጠንኩት እንዴ? 10 5 6 5 እንዳትረሱ። ይሄን ሲያዩ እንደኛ ሀገር አይደለም። እዛ የሃይማኖት ሊቃውንት ሳይንቲስቶች አብረው ተቀናጅተው ነው የሚሰሩትና የብሉይ ኪዳን ሊቃውንትን ሰብስበው አማኞች ስለሆኑ ለምንድነው ይሄ ቁጥር እያንዳንዱ ሰው ላይ የተገኘው? ምንድነው 10? ምንድነው 5? ምንድነው 6? ምንድነው 5 ብለው ምርመራ ጀመሩ። አሁን ቀጥታ የገቡት አሌፋት ላይ ነው። ምን ላይ ነው? አበገደ የምንለው ማለት ነው። አሌፋት 22ቱ አሌፋት ላይ 10ኛው ፊደል ዮድ ነው። ምንድነው? ዮድ ነው። 5ኛው ፊደል ሄ ነው። 6ኛው ፊደል ዋው ነው። 5ኛው ፊደል ሄ ነው። የ አለ፣ ሀ አለ፣ ወ አለ፣ ሀ በአንድ ላይ ሲገጠም ያህዌህ የሚለው የእግዚአብሔር ስም ቁጥር ነበር። ልበሉ። አይ ስሙ ነው ሳተመብን ጋድ ያህዌ ኔም ይላሉ። የእግዚአብሔር ስም our very DNA በዲኤንኤያችን ውስጥ ምን ሆኖ ተቀርጿል። አንድ ሰዓሊ ስዕል ስሎ ፊርማ እንደሚያኖር እግዚአብሔርም ስሙን ነው በቁጥር ያተመው ተብሎ ዛሬ ዓለም በጣም የተደነቀበት ዘመን ላይ ነን። ደስ ይበላል። እግዚአብሔር መጽሐፉ ነን እና እያንዳንዳችን ፊደላችንን እንጻፍ ቢባል 8 ሰዓት ያለማቋረጥ ብንጽፍ 50 ዓመት እንደሚፈጅብን ተረጋገጠ። ስንት ዓመት? አሁን ቤተ መቅደሱ ሲታነጽ 2 ምሰሶ
የነሐስ ምሰሶ እንዲመጡ ተደረገ። ያዕቁምና በለስ ይባላሉ። ስንት ምሰሶ እንዳትረሱ። ቀጥሎ ምን አለ? አደባባይ አለ። በአደባባይ ካህናት የሚናጹበት ሁሉ ህዝቡ ስለቱ መባው የሚያቀርብበት ነው። ቀጥሎ ቅድስት አለ። የመጨረሻው ደግሞ ቅድስተ ቅዱሳን አለ። አሁን ሰው የእግዚአብሔር መቅደስ በመሆኑ ስንት እግሮች አሉት? እንደ ያዕቁምና እንደ በለስ የሆኑ ናቸው፣ ምሰሶ ናቸው። እንደ አደባባይ እንደሚቃጠል ሆድ ዕቃ አለው፣ ኩላሊት ያጤሰውን ይባላል። ልክ የዕጣን መስዋዕት እንደሚሰዋበት ልብ አለው፣ እንደ ቅድስት አለው። አየሩ ልቡን ዙፋን አድርጎ በንጹህ እስትንፋሱ እግዚአብሔርን ያመልካል። እንደ ቅድስተ ቅዱሳን ደግሞ ምን አለን? መክብበ ሕዋሳት የሆነ ራስ አለን። ጥበብ ሐነጸት ላቲ ቤት አለ ሰሎሞን። ጥበብ አለ ለራሷ ቤትን ሰራች። ወአቀመት ላቲ ሰባታ የማደ 7 ምሰሶዎችን አኖረች አቆመች አለ። ጥበብ ማን ነው? እግዚአብሔር። ቤቱ ማንን? እኛ ነን። 7 ምሰሶዎች የተባሉት እነማን ናቸው? ስንት አይኖች አሉን? ተናገሩ እንጂ። ስንት ጆሮዎች አሉን? ስንት የአፍንጫ ቀዳዳ አለን? ስንት አፍ አለን? 7ቱ የመቅረዝ መብራቶች በዮሐንስ ራእይ በፊቱ እንደበሩ ዛሬም የክርስቲያኖች 2 አይኖች መሲሕ ወልደ እግዚአብሔርን ማየት ይገባቸዋል። 2 ጆሮዎቻቸው የእሱን ድምፅ መስማት ይገባቸዋል። 2 የአፍንጫ ቀዳዳዎቻቸው እፍረት ሙዝ የተባለ የጌታን መዓዛ ማሽተት፣ አፋቸው ስጋውን መብላት ደሙን መጠጣት፣ ልቡን እስትንፋሳቸውን እንደ ዕጣን ፍቅራቸውን እንደ እሳት አድርገው መስዋዕት ሲያቀርቡለት ትክክለኛው የክርስቶስ መቅደስ ይሆናሉ። መቅደሱ ያደረገን አምላክ ምስጋና ለስሙ ይሁን። 24ቱን እንፈልጋቸው እስቲ። እግዚአብሔር ሰውን ዝም ብሎ አላኖረውም። አሁን የራስ ቅል አለ። ምን አለ? የራስ ቅል ሲባል ሁሌ ትዝ የሚላችሁ ምንድን ነው? የራስ ቅል ወንጌል ላይ እንዴ አታነቡም? ወንጌል የራስ ቅል ሲባል ጎልጎታ አይደል እንዴ? ትርጓሜው የራስ ቅል ወደምትባል ጎልጎታ ወሰዱት ይላል። የራስ ቅል አስቡት እስቲ። የራስ ቅል ምንድን ነው ይሄ? አስባችሁ ታውቃላችሁ? ጎልጎታ የራስ ቅል ለምን ተባለች? የጌታ መስቀል ስር አንድ የራስ ቅል ታያላችሁ አይደለ? በጣም ጥሩ። የአዳም ራስ ነው። ጥሩ። ስዕሉ ላይ ያለው እኛ ፊት ላይ ይነበባል። የትም አትሄዱ። ጌታችን በ33 ዓመቱ የራስ ቅል የምትባል ጎልጎታ ላይ ተሰቀለ። እያንዳንዱ ሰው ወደ ምድር ሲመጣ አማኒ ይሁን የአማኒ ይሁን ሴት ይሁን ወንድ ይሁን እግዚአብሔር በተፈጥሮ የሚሰጠን የጀርባ አጥንታችን ቁጥር በጌታ እድሜ ልክ 33 ነው። ደስ ይበላችሁ። እዚህ ድረስ ማለት ቨርተብሬ አከርካሪ አጥንት። ይህ ሳይንቲፊካሊ ፕሩፍ የሆነ ነው ነገራችሁ። ከዚህ ጀምራችሁ ልክ ራስ ቅላችሁ እስክትደርሱ ስንት አጥንት አለ? ድገሙ። ስንት አጥንት አለ? 33 አጥንት አለ። ቀጥሎ ምን አለ? የራስ ቅል አለ። አለቃ አያሌው ታምሩ ሊቀ ጠበብት በአንድ ወቅት የራስ ቅል የምትባል ስብከት ነበራቸው። ሰምታችሁ ከሆነ ምን አሉ? ኢየሱስ ክርስቶስ የራስ ቅል የምትባል ጎልጎታ ላይ ተሰቀለ፣ ስጋውን ቆረሰ፣ ደሙን አፈሰሰ። ጎልጎታ ላይ የተሰቀለው አንድ ጊዜ ነው። ዛሬ ግን በእያንዳንዱ ክርስቲያን የራስ ቅል ላይ ምኑ ተተክሏል? መስቀሉ ተተክሏል። እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር አለ ጳውሎስ። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አለ። አሁን የራስ ቅል የአዳም ሲሆን አዳም ስንተኛ ፍጥረት ነው? ተናገሩ። 22 እስቲ በሉ ድገሙት። እግዚአብሔር ሰውን ሲያመጣው እያንዳንዳችን ስከል ቦንስ ይባላል። የራስ ቅል አጥንት ቁጥሩ ስንት ነው? 22 ነው። ሚደንቅ እኮ ነው። ታዲያ ወደ ታች ወረድ ስንል ምናችን አለ? ልብ። እስቲ በሉ ድገሙት እስቲ። ልብህን ጠብቅ ይላል። ልብ ማለት የልዑል ቤት ማለት ነው። የልዑል ዙፋኑ ማለት ነው። በዚህ የልዑል ዙፋን በሆነው ልባችን ላይ እጅግ የሚገርም ቁጥር ታያላችሁ። ሪብስ ይሄ የጎድን አጥንት ስንት ነው ቁጥሩ ይመስላችሁ? ንገሩኝ። ሐኪሞች የላችሁም እዚህ ውስጥ? ሐኪም ዶክተርስ፣ ሜዲካል ዶክተሮች የላችሁ? የሰው ልጅ የጎድን አጥንቱ ልብን የከበበው ስንት ነው? 24 ነው። ደስ ይበላችሁ። ዝም ብሎ እግዚአብሔር አያኖርም። ንግበር ሸባብ አርያኖ በአምሳሊነ። ሰው ማለት የእግዚአብሔር ምኑ ነው? መቅደስ ነው። በመጨረሻም 24ቱ ካህናተ ሰማይን ስናነሳ
አንድ ነገር ልንገራችሁ። ግን ከዛ በፊት እንደው በጣም የሚያስደስት ነገር የሰው ልጅ የራስ ቅሉ ተፈታ። በእኛ ዘመን ድሮ የራስ ቅል አይታይም። አሁን ግን ሰርጀንቶቹ መቅደድ ጀመሩ፣ መስፋት ጀመሩ። ለመጀመሪያ ጊዜ የሰው ልጅ ጭንቅላት ሲከፈት በጣም አስደንጋጭ ነገር ተገኘ። ልንገራችሁ ትፈልጋላችሁ? እያንዳንዱ የራስ ቅላችን በሙሉ ስርዓቱ ዘፍጥረት 1 ዘፍጥረት 2 ዘፍጥረት 3 ላይ ያለ ነገር ሆኖ ተገኘ። ምን ተገኘ መሰላችሁ? መጀመሪያ የተገኘው ክሬኒያል ነርቭስ የሚባሉ እንድናሸት፣ እንድንቀምስ፣ እንድናወራ የሚያደርጉ እንደ ቅርንጫፍ ያሉ ናቸው። 12 ናቸው። ስንት ናቸው? እግዚአብሔር ለምን ይሄን ያደርጋል? አነ ውእቱ ሐረገ ወይን ዘጽድቅ፣ የእውነት የወይን ግንድ ማን ነው? እሱ ነው። ወአንትሙ አይጹቂሁ፣ ቅርንጫፎቹ 12 ሐዋርያት ናቸው። ይህ ብቻ አይደለም፣ እጅግ ነጭ ሆነ ዛፍ ተገኘ። አርቨር ቪቴ ይሉታል። ደነገጡ። ቅጠል ልክ ነው፣ በጣም ነጭ ነውና ሳይንቲስቶቹ ምን ብለው ሰየሙት መሰላችሁ? ይሄ መንፈስ ቅዱስ ነው የሚያናግረው። በዛም በዚህም ትሪ ኦፍ ላይፍ፣ የህይወት ዛፍ አሉት። ምን አሉት? ነጭ ነው። በጣም ይገርማል። ከስሩ ደግሞ ሜላቶኒን አለ። የማር ቀለም ያለውና የወተት ቀለም ያለው ነጭና የማር ቀለም ያለው በዚህ ውስጥ ይፈሳል። ይሄን ያደረገ ማን ነው? ይህ ብቻ አይምሰላችሁ። በዚህ በ33ቱ አከርካሪ አጥንት የሚወርድ ልዩ በጣም አንጸባራቂ የሆነ ፈሳሽ ተገኘ። በጣም ይሄ ፈሳሽ ልዩ ነው። መልኩ በጣም የተለየ ነው። ሳይንቲስቶቹ ምን አሉት መሰላችሁ? ተመልከቱ፣ ቀላል አይደለም። እግዚአብሔር ያናግራል። ሳክሪስ ሰክሪሽን ወይም ክራይስት ኦይል፣ የክርስቶስ ቅባት አሉት። ይሄ ሲቆም ሰው ይሞታል። እውነቴን ነው የምነግራችሁ። የመጨረሻው ሞለኪውላችን ስትራክቸሩ ላሚኒን የሚባል ፕሮቲን አለ። ላሚኒን ቆመ ማለት አንተም አንቺም ሞትሽ ማለት ነው። በማይክሮስኮፕ ሲታይ እስቲ ሞባይላችሁን ለዚህ እንኳን ተጠቀሙበት። እስቲ ጉግል አድርጉ። ጥሩ ነገር ቲክታክ ዝም ብላችሁ አይናችሁ ከሚፈዝ ይሄንን አትማሩ። እኔ ውጭ ሀገር ሲሄድ ቲክቶክ ስከፍት በሙሉ የሚታየው የሳይንስ ምርምር ነው። ውጭ ሀገር አንድ የሆነ እንቶፈንቶ ቆሻሻ ነገር የለም። በሙሉ ስክሪን ተደርጎ ቆሻሻ ጋርቤጁ እዚህ ነው የሚወድቀው። ቆሻሻ መድፊያ አለ አይደል? ቆሻሻ ልክ ጋርቤጅ ቆሻሻ ሁሉ እዚህ ይደፋል። እዛ ግን የምርምር አልፎ ተርፎ ደግሞ ያው ሀብታም ስለሆኑ የመብል ይመጣል። እንዲህ ምግብ ስራ እንዲህ ስራ እንጂ ቆሻሻ ነገር አይመጣም። እና ተጠቀሙበት። እና ላሚኒን ክሮስ ብላችሁ እስቲ ጉግል አድርጉ። ጌታ እጁን ዘርግቶ እንደተሰቀለ ሆኖ ያለበት ነው። ለካ እስራኤል ሕይወትን በፊት ታያለ ያለው ያ ነው። ደስ ይበላችሁ። ውስጣችን መቅደሱ ነን፣ የሱ መቅደስ ነን። እንደ ፍቅረ እግዚአብሔር ቀኝ እጅን ሰጥቶ፣ እንደ ፍቅረ ቢጽ ግራ እጅን ሰጥቶ፣ እንደ 2 ጽላት መዳፍን ሰጥቶ፣ እንደ 10 ቃላት 10 ጣታችንን ሰጥቶ፣ የሙሴን ሕግ በጣታችን የልጁን ሕግ ደግሞ በልባችን ያተመ እግዚአብሔር አብ ክብር ምስጋና ለስሙ ይሁን። አዎ ይሄን ማወቅ ያስፈልጋል። እና በመጨረሻም ጸሎታችንን ሁሉ ወደ ሰማይ የሚያወጡ የሚያሳርጉ 24ቱ ካህናተ ሰማይ ሲያጥኑ ከማይጠንታቸው መብረቁ ነጎድጓዱ ብልሽታው ይወጣል። በበጉ ፊት ዕጣንን ያሳርጋሉ። በጉ ማን ነው? እግዚአብሔር ወልድ ነው። በዙፋኑ ፊት ይንበረከካሉ። የአማልክት አምላክ የጌቶች ጌታ ንጉሳችን፣ ሕይወታችን፣ ፈጣሪያችን፣ እረኛችን፣ የሕይወት እንጀራችን፣ የሕይወት መጠጣችን ስሙ ጣፋጭ የሆነው ኢየሱስ ክርስቶስ ፊት ዙፋናቸውን ወርደው ይሰግዳሉ። ክብር ምስጋና ለስሙ። አዎ እና ኦርቶዶክሳውያን በመጨረሻ የምነግራችሁ የካህናተ ሰማይ ማይጠንት የተባለች ማናት? ድንግል ማርያም እኮ ናት። አታመሰግኗትም? ማይጠንተ ሱራፊ ዘወርቅ ወጽዋ ኪሩብ እንቆቢረሌ አልቦ ጸሎት ወአልቦ ትንባሌ እንበሌኪ ማርያም ጃርግሏል። ደራሲው ነው። የኪሩቤል የወርቅ ማይጠንት ይላታል። እነዛ የሁላችንም ጸሎት እንደሚያሳርገው ድንግል ማርያምም ምዕራገ ጸሎት ናት። ክብር ይግባት እናታችን እሷ ናት። ማስተማስለኪ ኦግዝእትነ ማርያም በማይጠንት ዘወርቅ ያሬድ ነው። በካህናተ ሰማይ ማይጠንት ባለው እጃቸው ውስጥ በተያዘው የወርቅ ማይጠንት እንመስልሻለን። ለምን መሰላችሁ? ጌታን አሁን ብትለምኑት፣ አሁን ተክለ ሃይማኖት አሉ አይደለም? ተክለ ሃይማኖት አማልደኝ ብትሉት ከማን ነው? ባለቤቱን ለምኑት። ስለ ተክለ ሃይማኖት ብለ ምን በለ
በቃ ከዚያ አያልፍም። ወደ ድንግል ማርያም ግን ስትመጡ 9 ወር ከ5 ቀን ስለተሸከመ ማህፀኗ ኪሩቤልና ሱራፌል በፍርሃት የሚንቀጠቀጡ ለአንተ ስላዘለ ስለ ጀርባዋ ፈጣሪ ዓለማት መጋቢ ዓለማት አንተን ስላጠቡ ጡቶቿ አንተን ስላዩ ያንተን መዓዛ ስላሸተቱ ካንተ ጋር ስለተነጋገረ አንተን ስለዳሰሰ ካንተ ጋር ስለተመላለሰ ክብር ይግባት ምዕራገ ጸሎት እሷ ብቻ ናት። እና እመቤታችን በዚህ ተመስላለች። በመጨረሻም ታላቁ ጻድቅ አባታችን ተክለ ሃይማኖት ምድራዊ ሰው ሲሆን ሰማያዊ መልአክ ሆኖ የተገኘ ታላቅ አባት። እኔ ባለፈው ሳምንት ግብጽ ነበርኩኝ። ግብጽ አቡነ ተክለ ሃይማኖትን እንደሚያከብሩ ትደነቃላችሁ። የአቡነ ተክለ ሃይማኖት ብዙ ቤተክርስቲያን አለና አምባ ተክለ ሃይማኖት ነው የሚሏቸው። መጋረጃው ላይ ከነ6 አክናፈ ጸጋቸው ይሳላሉ። አቤት ተክለ ሃይማኖት ሲባል ልባቸው በደስታ ይፍነከነካል። ከኢትዮጵያ ለሚመጣ ሰው ታላቅ ክብር ይሰጣሉ። ለምን? የአቡነ ተክለ ሃይማኖት ልጆች ናቸው ብለው ስለሚያስቡ ክብራቸው ዘድረስ የሄደ ታላቁ አባት የእግዚአብሔር መልአክ ነጥቆ ወስዶ ከካህናተ ሰማይ አጠገብ አኑሮ የወርቅ ማዕጠንት ሰጥቶ የሥላሴን ዙፋን አብረው ስብሐት ወክብር ብለው እንዲያጥኑ ሲያደርግ ተክለ ሃይማኖት ምን አሉ? ልብሴ እንደ ልብሳቸው ምስጋናዬ እንደ ምስጋናቸው ሆነ ብለው በሥላሴ ፊት ዘመሩ። ዛሬ 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 ማለት በካህናተ ሰማይ በዓል ኢትዮጵያውያን እንዴት የታደሉ ናቸው። ያሬድ አባታችን ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን ተነጥቆ ቅዱሳን መላእክት የሚያመሰግኑትን ምስጋና ዳውንሎድ አድርጎ አምጥቶ በሀገራችን በኢትዮጵያ ላይ ሲያዜም ደግሞ ታላቁ አባት ተክለ ሃይማኖት ደግሞ ተነስቶ የቀረውን የክህነት የማዕጠንት አገልግሎቱን ፈጽመዋል። ተክለ ሃይማኖት ተክለ ሃይማኖት ተክለ ሃይማኖት ረድኤቱ በረከቱ ይደርብን። የካህናተ ሰማይ አማላጅነት፣ የኪሩቤል የሱራፌል ጸሎት፣ የእልፍ አእላፋት ቅዱሳን መላእክት ተራዳይነት በሀገራችን በቅድስት ኢትዮጵያ ላይ አድሮ ይኖር። ወስብሐት ለእግዚአብሔር።